ነው ዱንያን መከሰብ ሸሪዓችን ያበረታታል ምክንያቱም ከላው ላይም ሰደቃ ሰደቀን ለአኺራችንም ሊሆን ይችላል ወብተغ فيما آتاك الله الدار الآخرة الله በሰጠህ ነገር ላይ የአኺራን አገር ፈልግበት ولا تنس نصيبك من الدنيا ከዱንያ ላይም ደግሞ ድርሻህን አትርሳ ይላል ድርሻችን መርሳት የለብንም ሰርተን ማግኘት ይገባናል ሆኖም ሰርተን ማግኘት አለብን በሚል ወሰን እንዳንጥስ ሪዝቅ የተወሰነ መሆኑን እንወቀው እድሜም እስትንፋስም ምን ቆያት ያንዳንዷ ደቂቃ ምን ያህል እንደሆነች ተወስኖ ያበቃ ነገር ነው جف القلم بما هو كائن የምንንቀሳቀሰው በዚህ ውሳኔ ውስጥ ነው ከዚህ ውጭ ዘለን የምናመጣው ነገር የለም የሪዝቅ ፍራቻ ብዙውን ሰው ሰላም አሳጥቶታል የያዘውን እንኳን ለመብላት መቻሉን የማያውቅ ሰው ለወደፊት ተጨንቆ በጣም ይሄ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም እንደነገሩን የሰው ልጅ እድሜው በገፋ ቁጥር ሁለት ነገሮች ውስጡ ይጎለብታሉ አሉ ምንድናቸው الحرص على العمر والحرص على المال ለገንዘብ ያለው ጉጉት ስስት ጭንቀትና ለእድሜ ያለው ጉጉት ይጨምራል 100 አመትም ይኑር 50 አመትም ይኑር መኖር ነው የሚያስበው በቃኝ በቃ ከዚህ በኋላ እኔ 100 አመት ቆየሁኝ ዱንያ ላይ ቆይቼ ምን አደርጋለሁ አይደለም የሚለው ታሞ ከሆነ አላህ እንዲያሽረይ ዱዓ አድርጉ እርግጥ ዱዓ ነው የሚደረገው ሌላ ነገር የለም ግን ለዱንያ ያለው ተዓልቅ በጣም ከፍተኛ ነው ማለት ለቆይታ ያለው ተዓልቅ በጣም ከፍተኛ ነው የተጋነነ ፍቅር ባንወዳት ዱንያን ደግ ነው መቼም ከዱንያ መሐባ ሙሉ ለሙሉ መጽዳት የሚችል ሰው አለ ብሎ ማሰብ ያዳግታል وانه لحب الخير لشديد ብሎ አላህ እንደገለጸው ነገር ግን እንደው ውዴታዋ حرام ላይ እንዳይዘፍቀን ከመስመር እንዳያሳልፈን ባካችሁ ጥንቃቄ እናርግ እማ ይሆን ነገር አግበስብሰን ላንበላው እምንጠየቅበት እንዳይሆን እንሰብላለሁ እዚች ላይ ቋጫለሁ እችን መልእክቴን ሪዝቃችን በማን እጅ ነው በየነ የተነሳሁት ሪዝቃችን በአላህ እጅ ነው وما من دابة في الأرض إلا على الله رزقها رزقها بالله እንጂ ማንኛውም ተንቀሳቃሽ ከዚህ ውጭ ሆነች የለችም ብሏል አላህ Subhanahu Wa Ta'ala አላህ ሪዝቃችንን በሐላል ብቻ ያደርግልን በሐራም ሪዝቅ ከመፈለግ አላህ ይጠብቀን በሐራም የበቀለ የሰውነት አካል እሳት ይገባዋል أيما لحم نبت من سحت فالنار أولى به ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ከሐራም የበቀለ ማንኛውም ስጋ ለሱ የሚገባው እሳት ነው ብለዋል ሰውየው ሲታይ አላህን ፈሪ ዱንያውም ላይ ዛሂድ የሚመስል ጎስቋላ የሆነ ሰው አላሉ አሽዓተ አግበረ አሉና ከዛ እጁን ዘርግቶ ያ ረብ ያ ረብ ያ ረብ ይላል ጌታዬ ጌታዬ ያለ ዱዓ ያደርጋል ግን ومطعمه حرام يبلغ حرام وملبسه حرام يلبسه حرام وغذي بالحرام يتكلبوا بحرام النجر هنا فأنا يستجاب له انديت الله دعاውን ሲቀበለዋል ወደ አላህ የሚያደርስን ዱዓ በሩን ይዘጋበታል ማለት ነው حرام መመገብ እንጠንቀቅ አላህ ከክፉ ነገር ይጠብቀን ደግ ደጉን አላህ ያሳካልን والسلام عليكم ورحمة الله تعالى وبركاته